እግዚአብሔር ጥበብ አለው ለሁሉም ነገር። አያችሁ እንግዲህ ልብ በሉ መረሳት የሌለበት አክስማት ይሄ ነው። ስለዚህ ያችን እንደታሰቦቹ አረጉ ይዟል ትለብሳለች። ታቦቱ እንዳለ ውስጥ እንዳለ ምንን ያስቀምጣል? ነብርን ያስቀምጣል። ጠባቂ ገኝለት ድረስ አገሪቱ ጠባብ ነው። እንግዲህ የሆነና ቦይ ይባላል። እዚህ ደንበር ነው ሰው መስፈደኝ እዚህ ችኛው ደግሞ ከዚህ ከቤተክርስቲያን ወደዚህ ያለው እዚህ ሰፈር አለ። ሰው ደግሞ ሊገባ መድኃኒዓለም ይባላል። እንግዲህ ከዚህ ወደዚህ ናት ትንሽ ናት ያለች ትውልድ የለበትም። መጀመሪያ ማን ቤተሰብ ማንን አደረገ? ነብሮች እዚህ ውስጥ አረጋለ እዚህ ነበር። የዛሬ 20 ምናምን ዓመት እኔ ራሴ አይቻለሁ ነብሮች እንዳሉ አሁን አይቻለሁ አለ። ግን አረግ ነበር ራሱ እዚህ ቅዱስ ነው የገባ ተስተምቶ እንደነበር ታሪክ አለ። ማዕፋዊ ሰው የሆነ ነገር እና ሊያፈርስ መጥቶ ሌላ ፈርስ በመጣበት ሰዓት ነው የሚሉት አገሪቱ ምን ቢወርድ ይባላል። ሄደው አይተው በርቀት ነው አዩትና ጫካ ስለነበር ቤተክርስቲያን ማስታወቂያ ላይ ይቆልቋልና አይተው አረዚያ ቤተክርስቲያን ምናቃጠል ብሎ ሲሞቱ ምድረ በዳው ነው ሜዳው ነው። እግዚአብሔር ስራው ይሰራል። እኛን ልቦና ያጣን እንጂ መጣው ሲያጡት ዞር ብሎ ሲሄዱን ተመልሰው ወደ እንደገና ሲሄድ ደግሞ ያገኙት በርቀቱ ነው። ቦምብ ሲወረውሩ ቦምብ መዚያው ላይ ተርሶ እንደቀረ ይነገራል። እዚያው ላይ መንክር እግዚአብሔር በላይ ለቅዱሳኑ ይላል። ቅዱስ ደግሞ እግዚአብሔር በቅዱሳኖች ላይ ያድሮ ድንቅ ነገር እናደረገ ይላል። ቅዱስ ደግሞ ስለዚህ እዚያው ተበትኖ ቀረ ነው። ምንድነው ወርቀ ሲያት ኑ ሲሉ ኑ ተብላቀ እያኝ ኑ እናቃጠል ሲል ኑ ተብላቀ። ሌላም ታሪክ ደግሞ አለው እንደዚህ በሌላ እና በዚህ መሰረት ይህ ሲቆይ ልክ እንደዚህ የሆነ አልሆን ሲል በአየር ላይ ሲሄዱ በአየር እየደበደቡ ሲሄዱ እዚያ ደግሞ ሲልክ እንደዚህ ወዲያ አመዱ ነው ቀርቶ ቦምቡ ከዚያ ላይ አመዱ ነው ቀርቶ ይሄ እንግዲህ 12 ዓመት እዚህ ስላለበት ያለ አንድ ነገር ከዚህ ላይ አመጣው አላስቀምጥ እንግዲህ እዚህ ላይ ወንዝ ነው ያለ ግን እሱ ምክንያቱም እሱ ያናው በዚህ መሰረት አገልጋይ 1 2 እየተባሉ እግዚአብሔር ይመረጣቸው ሲወለዱ 1 ካህን 2 ካህን እየሆኑ እኔ ሀገር ከስንት የራሳቸው ሶስት መንገድ እየተጓዙ ክርስትናው ሲያዝ ቅዳሴን ሲል ብድር እየተካሩ ይሄን ወሰደው የሚባል በሬ አለ። አንዳንድ በሬውን በቅናጁ የሚታረስ እንደዚህ የሚያገለግሉ አያችሁ። እነሱ እንደዚህ ነው እኛን ወልደው እኛ ግን ምን እንደምንሰራ እንደሆነ ንቁም ለሃይማኖታችን ዝብቀጥ አያችሁ። እነሱ እንዲሆኑ ነው ብቻ ሃይማኖት ተቆዩ። ስንት ሀገር እየተመላለሱ ቅዳሴ እንደተገዱ ሲባል መጨረሻ ላይ መሀል የገባው እንጂ ምንድነው ይሄ ነገር ብለው መጥቶ ሲል ታቦቶችን አገኙበት። ከዚያ በኋላ ከፍ አድርጎ ጉድስ ነው ሲል ከፍ አድርጎ ከዚህ ላይ በኋላ መጨረሻ ላይ ሳር ነበር ለብሶ የሚኖርና መጨረሻ ላይ 90ዎቹ ውስጥ ይሄንን ቤተክርስቲያን መስራት ጀመሩ። ቶሎቶች በዛኛው እንዲያርጉ መስራት ጀመሩ እና እንግዲህ እያያችሁት የአባቶቻችን ቅርስ ዛሬ ብሉት የሚባል ነገር ነበራቸው እንጂ አሁን ስንት ዘመን በጣም ከባድ ነው። እንዲሁ እንጨት እስኪ አሁን ዝም ብሎ ዛሬ ተጠረበ ዛሬ ተሰራ ነው የሚመስለው ምንም ማለት እኛ ምን ሰራው ነገር ግን በጣም ብቻ ግን እግዚአብሔር አምላክ አሁን እነሱ እንደባረከኛ የሚባርከን ማለት እነሱን ይባርኩዋልና ይሄን ስራ እንዲሰሩ አድርጓልና እግዚአብሔር ለኛም ደግሞ መልካም ስራ እንዲሰራ እሱ ይቀድልንስ እና እንዴት ነው በረ መጨረሻ ላይ እስኪነው ተወለ ሲኖዱ ታውቁት ለዚህ አግኝተውበት በየስፍራው በዚህ ዳንኤል በዚያ ሚካኤል ማን እያንዳንዱ በዚህ ነው ስታይ ታሪኩ እያንዳንዱ ቤተክርስቲያን ታቦት በሙሉ በዚህ እንደሄደ ለሙስሊሞች ዘንጋው ልጅ እንደሄዱ እና ከዚያ ከተሰራ እዚያ መካከል አንድ ታቦት ተሰርቆ ሄደ ነው የሚባለው እንደደረሰ ነው እዚያው ነው እንጂ በተረፈ ያለው ብዙውን ወደ ሌላ ቦታ አድርገን ይሄ ቤተክርስቲያን ነው 4 ታቦቶችን ይዞ ካምቱ ይገርማ 5 ናቸው። ስለዚህም አሁን ነው 5 ነው። እነዚያ ናቸው እንግዲህ ቅዳሴ እንደተጎል መከረና ይሄን ነገር መቼ ዓመተ ምህረት ጀምሮ ነው ይሄ ነገር የተደረገው? ይሄ ታሪክ እንዲህ ሊሆን የተደረገበት ታውት እንዲህ ሊቀመጥበት ያለበት ምክንያት መቼ ነው? ስንት ዓመት ይሆናል ብዬ ስጠይቅ በ1595 ዓመተ ምህረት አካባቢ ማለት ነው 420 ምናምን ዓመት እንደዚህ 420 እንደዚህ ሆኖ ሊሆን ነገሩኛል። ያውም ከሞላ ጎደል እና አሁን ላይ በጣም ከችግሩ አንፃር ሰው አሁን ትንሽ
ተጠራቅመን እንደው 90 ሊሞላ ይችላል እንጂ በጣም ደካሞች ናቸው፣ ትንሾች ናቸው ነግሬያቸዋለሁ ባለፈው። እና አሁን ላይ እኛም ደግሞ እንግዲህ እንዳያችሁኝ ነግሬያቸዋለሁ ባለፈው። ብድግ አድርጎ ዝም ብሎ ሌት ተቀን ሳላስብ ብድግ አድርጎ እየመራ ነው። ከዚያ ላይ እየተረኝ የማውቅ ቅዠት ነው እያላምን ባልበት ሰዓት ግን ህመምን የጣለብኝ ህመምን የጣለብኝ በዚህ ቤተክርስቲያን ለመምጣት ህመምን የጣለብኝ አላምንም ብዬ ምክንያቱም መንፈስን ሁሉ መርምሮ ስለሚጠው እና መጨረሻ ላይ ግን የተመራው መጥቼ ሳይሆን ልክ ከዚያ ላይ ያየሁት በህልሜ ያየሁት ነገር ገብቼ ሳይሆን በቃ ብቻ የሌሊቱ ግር ነው በቃ አሁን ቀኑን ስለማይታይ ነው እንጂ እንግዲህ አሁን ላይ ግን በስንት ትንሽ ከመሆናቸው አንፃር በምን አቅማቸው ሲሉ በስንት በትምህርት በምን ደርሰናል። እግዚአብሔር ይመስገን በቸርነቱ። አሁን እንግዲህ የጀመርነው አሁን ህዳር ውስጥ ግን ያን ለምሳሌ ማለት ነው እና ታቦቱን አብር እንደሚጠብቀው ነግሬያቸዋለሁ። ሽማግሌ ነብር አለ ማየት አይቻልም። ቅድም እዚያ ላይ ሳልነግራቸው የቀረው ምንድነው ደግመው ሊያጠፉ ሲመጡ መብረቅ መጥቶ ከሰማይ የእግዚአብሔር መሳሪያ ሲጥለው ከማን ይመልሰው እየቁልቋሉት ወድመው እንዳልስምሰው ወድመው እንደቀረች ወድመው እንደቀረች አውድመው እንደቀረች በመልክ ነው እዚህ በመራእቱ ከዚህ ቁልቋሉ ስር እንደዚህ ያለ እና ክፉ ብትሆኑ የምታገኙት ነገር ደግ ብትሆኑ ግን ታሪክን ታጠናላችሁ ሰራላችሁ። እና አሁን ምንድነው ብዙ ነገር ያገኘኝ ብዙ ነገር ልብኛ ያገኘኝ እና አሁን ብዙ ስራ እየሰራችሁ ነው። አሁን ቢሆን ማየት ማመን ባያለው ከመስማት ይልቅ ማየት ደግሞ በጣም ይጠቅማል። እና ከብዙ በትንሹ እንደዚህ አይነት ቤተክርስቲያን እንደዚህ ቦታ ላይ ያለ ነው። እግዚአብሔር ይመስገን።